ናችሁ? ሰሞኑ ብዙ ነገር እየተፈጠረ ነው በጨረቃ ፋሚሊ በኩልና ለዛም ነገምጡ ግምጃን አትናገሩ። እኔ ማንንም አልነካም ማለት ነው። ከሀይሚም ሆነ ከብሩኬ ችግር የለብኝም፣ አሁንም የለብኝም፣ ወደፊትም አይኖርብኝም። ይህ ሀቡዬ እንግዲህ በምሰጠው ግጥም በጣም አሪፍ አሪፍ ግጥም ነው የምሰጠው። ከብሩኬም ከሀይሚም ችግር የለባትም። ነገር ግን ሰሞኑን ግምጃ ስትቀላቀል ግማሽ ሰው አልወደደም፣ ግማሽ ሰው ወደዋል። የሁሉም ሰው አንድ አይሆንም እና እናንተ የጨረቃ ፋሚሊዎች እርስ በራሳችሁ የጨረቃ ፋሚሊዎች እርስ በራሳችሁ ትጣላላችሁ። ኧረ አይነፋም፣ አይመጣውም። የምሬን ነው። ትልልቆቹ እንደ ትልቅነታችሁ፣ ትንንሾቹ እንደ ትንሽነታችሁ ተከባበሩ። አሁን እናንተን ብሩኬ ወጥቶ እንደው እናንተን ሲመክር አያፍርም ብሩኬ? እንዲህ እናንተ እኮ ትልልቅ ናችሁ እንዴ! ተው እንጂ እንተሳሰብ። የምሬን ነው እውነት። አሁን እናንተ ለምን ተጣላችሁ ለምን እንዲሆናችሁ ሲል ብሩኬ ትንሽዬ ልጅ፣ ሀይምዬ ትንሽዬ ልጅ። ኧረ ሼም ነው እንዲህ። እነዚህ ልጆች እንግዳ አይቀበሉ እንዲቆይ ምንድን ነው የምትሉት? እኔ እኮ ግራ ገባኝ። ይቺ ልጅ እኮ ምንም ያለ ያደረገችው ነገር የለም። መጥፎን ባህሪ ኖራትም አልኖራትም ባህሪዋን ጥላ ነው የሄደችው እኮ እነሱ ጋር ይኸው ሰላማዊ ሰው ሆና ነው የምናያት። ያ ደግሞ መጥፎ ስራ ነው ምናምን የምትሉት ለስራ የተጠቀመችው ነገር ነው። ትናንትና ብዙ ነገር ቲክቶክ ላይ ያወጣችሁ ነበር። ጀግና ሴት ብዙ ነገር ታሳልፋለች፣ ብዙ ነገር ትሰራለች፣ ብዙ ነገር ትሞክራለች። ይሄ ያለ ነው። እውነቴን ነው፣ የምሬን ነው። እኔ ለመጀመሪያ ጊዜ ነው ግምጃ የገጠሩንም ካራክተር የከተማውንም የስደቱንም ቅንጥፍጥፍ የዱርዬውንም ቅንጥፍጥፍ አድርጋ ስትሰራ ያየዋል። ስለዚህ ምንም ያደረገችው ነገር የለም። እሪ አትበሉ። ምንድን ነው? ተው እንጂ ካለፈ ህይወት ተማሩ እንጂ። ሰው አይስራ እንዴ! እንዲህ የጨረቃ ፋሚሊ ቤተሰብ ሰው እያሰጣችኋቸው ነው እንዴ? በልጅነታቸው ተቆንጥጠው አደጉ። አሁን ደግሞ ካደጉ በኋላ ጭራሽ በእናንተ ይቆንጠጡ እንዴ? እንዴት ነው የምታስቡት? ሳያጠፉም መርገጥ ምንድን ነው? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ አለሁላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናቸው? አለሁላችሁ። አያምሩም? እስኪ እዩዋቸው። እኔ ሀይሚ እንደ ግምጃዬን ስታገኝ እንደተደሰተችው ሌላ ሴት መጥቶ ስትደሰት አይቻላቅም። ከዚህ በፊት ከብዙ ሴቶች ጋር አሳልፋለች። እነ ብሩኬ በሚያውቋቸውም እሷ በምታውቃቸውም ሴቶች ማለት ነው። በተወሰኑት አይቻለሁ። እንደ ግምጃዬ ግን አልተደሰተችም። ከግምጃዬ ጋር እንዳላት ቆይታ ፈጣሪ ነው የሚያውቀው የውስጧን። እኛ ደግሞ የፊቷን አይተን ነው የምንፈርደው ጋይዝ። ብሩኬም ያን ያህል የደበረው አይመስለኝም። ቤተሰቦች ደግሞ በጣም በቃ ግምጃዬን ንክስ አድርጋችሁ ይዛችኋታል። ለመልቀቅ ሞክሩ። እች ልጅ ልትኖር አይደለም አብራ ሄደችው። ኦልሬዲ ተዝናንተው ጉዳያቸውን ጨርሰው ይመለሳሉ። ብዙ ጊዜ ደግሞ ብሩኬ የሚለው ነገር ነው፣ እናንተ ለሀገር ያበቃችሁ እንጂ ስደት ያላችሁ እህቶቻችን እናንተን ለማዝናናት ብሎ ቃል ገብቷል። ከአንዴም 2 3 4 ቃል ገብቷል። ስለዚህ እድለኛ ሆና ግምጃዬ ተዝናናች ሄዳ ከነሱ ጋር እድለኛ ሆና ማለት ነው። ጀስት የጨረቃ ፋሚሊ አልነበረችም፣ ግን ስደተኛ ሆና የጨረቃ ፋሚሊ ሆነች። የማዝናናት እድሉን ከሀይሚና ከብሩኬ ጋር እሷ የመጀመሪያውን እድል አገኘች። ስለዚህ እናንተም ደግሞ ሌሎቻችሁ እድሉ ይጠማችሁ። የምትወዷቸው የምታፈቅሯቸው በጣም አላችሁ። ለምን አላችሁ? ግን በዚህ ልክ ደግሞ ግምጃዬ ነገ እሷንም ልትወዷት ትችላላችሁ። ሜቢ አሁን የምታደርገው ነገር ምናምን ሊደብራችሁ ይችላል። ግን እኔ ደግሞ አልደበረኝም። በጣም አስተምሮኛል። በጣም ለራሴ በቃ አቅም እንዲኖረኝ በቃ እኔም ማድረግ እችላለሁ እንድል አድርጋኛለች ግምጃዬ ማለት ነው ቤተሰቦች። ስለዚህ እናንተ ደግሞ ትልልቆች ናችሁ። ትንንሾቹም እንደ ትንሽነታችሁ፣ ትልቆቹም እንደ ትልቅነታችሁ። እንደውም በጣም እነ ብሩኬ የሚወዷችሁ ቤተሰቦች አንዳንዶቻችሁ በእነሱ እልህ በእነሱ ንዴት የማይሆን ነገር እየተናገራችሁ እነሱ እንደዚህ ይላሉ እንዴ እያልኩኝ እኔ እየተናደድኩኝ ነው። የምሬን ነው። ምክንያቱም አልጠብቅም እኔ እንደዚህ እኔ እንትን አልልም። እንደዚህ ማለት ሬስፔክት አላረግም። ንቃችሁ መተው ልመዱ። የእውነት ብሩክና ሀይሚን የምትወዱ ከሆነ ንቃችሁ መተው አለባችሁ። አንዳንዴ እነሱ የወደዱትንም እኛም መውደድ አለብን። በቃ ምንም እስካላደረጓቸው ድረስ ምን ስንት ወንድ አይደል እስከ ዛሬ ሲንጋጋ የነበረው? ምን አብሮ የብሩክ ጓደኞቹ ነበሩ እንዴ? አንድ ሴት አሁን ግምጃ ብትሄድ ምንድን ነው እንደዚህ የሚያጫጫችሁ? እኔም ስደተኛ ነኝ፣ እኔም እንደዚህ ሀገር ነው። ይህ ሀገር መኖር አለመኖር እኮ አይደለም። ኦልሬዲ በቃ ስደት ነበረች፣ ተመልሳ አገር ገብታለች። ሀገር ስትገባ ከነ ብሩኬ ጋር የመስራት እድሉ አገኘችው። ፈጣሪ ሰጣት። በቃ እነ ብሩኬ እኮ ማንም ሰው ጋር እኮ እንደዚህ እኮ እንትን ብለው አያውቁም። ሲጀመር ከአረብ ሀገር የመጣ ከዩቲዩበር ገጥሞ ያውቃሉ? ቲክቶክ ላይ እንደ አንዳንድ ፎቶ ይፖስታል። ከዛ ውጭ ግን ሌላ ነገር እኮ የለም። እድለኛ ሆና ግምጃ የተገኘች በቃ። እንደውንም እኔ ብዙ ጊዜ ጥያቄ አለኝ። እነ ብሩኬ እንግዳ እንቀበላለን ይላሉ፣ ግን ለምንድን ነው ከአረብ ሀገር የሚሄዱ ዩቲዩበሮች የሉም ማለት ነው ወይስ አይቀበሉም ብዬ ሁሌ ጥያቄ ነበር የሚሆንብኝ ማለት ነው። አሁን ግን በግምጃ የተቀብለው አሳዩን። እንግዲህ እችን ልጅ 1 ሳምንት እንግዲህ ለመዝናናት ነው የሄዱት እዛ። ኦልሬዲ ቤት አይደለም፣ ቤት ብትሆን ውጭ ብላችሁ ታስወጧታላችሁ። ቤት አይደለም ያለችው
ከሀይሚ ጋር ነው ያለችው። ስለዚህ ምንድነው ኖሩ? ምንድነው ችግሩ? ምን በዛ ላይ ደግሞ አንድ አይነት ናቸው። ያን ያክል እንኳን እንደው የሆነ በቃ አለ አይደል? አሁን ዘመኑ የሚማልለው የሆነ በዳሌ በቻፓ በምናምን ነው አይደል እንዴ? ዘመኑ የሚማልለው እንደው ይሄንን ብሩክን እኮ ነው ይሄንን ብሩክን እንትን እንዳይል ብሩክ ሌላ ሴት እንዳያይ በቃ ለዛ ነው ሴት የምትጠሉት። እሱ ደግሞ እንደዛ አይደለም። ልቡም ህልሙም ሀይሜ ናት። ለእናንተ ብሎ ጥቅስ ራሱ መጨረሻ ላይ የማይጽፈውን እናንተ ስትነጫነጩ እያየ እየጻፈ ነው እንጂ እሱ እኮ ሀይሜም ታውቃለች፣ ብሩክም ያውቃል። ልባቸው ይተዋወቃሉ። እነሱ ምን ያክል እንደሚዋደዱ ምን ያክል እንደሚተማመኑ ልባቸውን ያውቃሉ። እነሱ ግን ለእናንተ ለማሳወቅ ብሎ ብሩኬ ኮሽታ ሲመጣ የሆነ ጥቅስ ያስገባል፣ ይጽፋል፣ ብዙ ነገር ይናገራል። በባለፈውም እንደዚህ ቡታጅራ እያለ የሆነ ጊዜ ምን ነበር በማስፈልግሽ ሰዓት ባልበቃሽም እንኳን እንደዚህ አለሁ ሲከፋሽ አናግሪ ነው ምናምን እንደዛ የሚል በባለፈው የሆነ ነገር ተናግራችሁ። ስለዚህ እነሱ ልጆች ሆነው አርቀው ሲያስቡ እናንተ ደግሞ ትልልቅ ሰዎች ሆናችሁ በእንደዚህ አይነት ልክ እነሱን ወክላችሁ ለማይሆን ነገር ለሚያልፍ ቃል አትናገሩ። የምሬን በኋላ ይቆጫችኋል፣ ዞር ብላችሁ ስታዩት ማለት ነው። ምክንያቱም እነሱ የሚያፍሩባችሁ መሆን የለባችሁም። እነሱ ትንንሾች ናቸው አይደል እንዴ? እናንተ ትልልቆች ናቸው። ሶ ተከባበሩ። በመጀመሪያ ተከባበሩ እናንተ። ሀብዬ ደግሞ ብዙ ጊዜ ግጥም ነው የምትገጥመው። ያን ያክል ወጣ ያለ ነገር አትናገርም። አሁን የተናገረችው ይቅርታ ጠይቃለሁ ብላለች፣ አትንኩ ብላለች። አትንኩ ነው በቃ። አዎ ሰው የሚወደውን ሰው አትንኩ ከተባለ አትንኩ ነው። አንዱ ወደደውን አንዱ ሊጠላ ይችላል። ይሄ ያለ ነው። ሚዲያ ላይ ስትሆኑ ሁሉም ሰው አንድ ሊሆን አይችልም። እነሱ ተግባብተው እነሱ ተስማምተው ተፈቃቅረው አብረው ለሆኑት እኛ ምን አስጨነቀን እንጂ እኛ እኮ አይደለንም እኮ እንትን የምንላቸው እኛ አይደለንም። የሆነ አንዳንዴ ህይወታቸውንም ይኖሩበት ግዴታ እኮ እናንተ እዚህ ላይ ብላይ በመጡ ሰዓት የሆነ ነገር ብታደርጉ የሆነ ነገር ቢሆን ከዛ በኋላ ብዙ ነገር እኮ ስራ ሳልተሰራ የማይሸፈን ነገር አለ። እንዲህ ቻናል ደግሞ ከሰው ጋር ነው የሚሰራው። ጭራሽ ከሰው ጋር አይገናኙ። ሀይሜንም እንደዛው ጥምድ ብሩኬንም ጥምድ። ኧረ ያስጠላል። ብቻችሁን እንያችሁ እንዴ? ምንደው ሁሌ እያያችኋቸው አይደል እንዲኖራችሁት? ሁሌ ቤት ውስጥ አይደል እንዲህ ቪዲዮ ሲቀረጽ የተኖረው? አሁን ወጣ ብለዋል። በቃ ወጣ ሲሉ ሰላማቸውን ስጧቸው። ለምን ለእናንተን እንደዚህ ሆኑ ብለው ለምን ይጨነቃሉ? እንደሚወዷቸው ታውቃላችሁ። ሀይሚና ብሩኬ እንደሚወዷችሁ በደንብ ታውቃላችሁ። የእናንተን ኮሽታ እንደማይፈልጉ ታውቃላችሁ። የእናንተን ሰላም የእናንተን ፍቅር ነው የሚፈልጉት። ደጋግሞ ተናግሯል ብሩኬ። ስለዚህ በዚህ ልክ እነሱን ባትረብሿቸው፣ መዝናኛ ቦታ ሄደው እናንተ እንደዚህ ላይ በላይ ቁጭ ብላችሁ እየተናጫችሁ እርስ በራሳችሁ በጣም ነው የሚደብረው። ያፍሩባችኋል። የምሬን ነው። ከራሳችሁ ጋር ሆኑ። በቃ ለሳምንት ነው የሄደችው፣ ትዝናና። ምንም ትሆን የጠላችኋት ጠላችኋት፣ የወደዳችኋት ወደዳችኋት። ማንም አያኖራትም። ማንም ራሷ ነች የምትኖረው። ህይወቷን የምትኖረው ራሷና ራሷ ብቻ ናት። ማንም ማንን ሊያኖር አይችልም። ማንም ከማንም አያንስም። ማንም ሰውን በሰውነቱ አክብሩ። እግዚአብሔርን ነው የምላችሁ። ማንም ሁላችንም አፈር ለባሽ ነን። እዚህ ጋር የያዝነው ገላ አማረ አላማረ፣ ፊቷ ምን ይመስላል፣ እንዲህ ምን ይመስላል፣ እሷ ከከሊት አትገጥም። ውይ ውድድር ላይ አትግቡ። ውድድር ላይ ዛሬ የምትኮሪበት ገላሽ ማለት ነው በደቂቃ ውስጥ እግዚአብሔር ምን እንደሚያደርጋችሁ አታውቁ። ወይ እግራችሁ ተሰብሮ ትል በትል ልትሆኑ ትችላላችሁ። እኛ እኮ አፈር እኮ ነን። ከአፈር እኮ ነው የተፈጠርነው። የምሬን ነው የምነግራችሁ። በገላ አትኩሩ፣ በአቋም አትኩሩ። በቃ በማንነታችሁ በስብዕናችሁ ኩሩ። እንዴ የሰውን ልጅ እግዚአብሔር ሲፈጥረው አንዱን ቆንጆ፣ አንዱን ጥቁር፣ አንዱን ቀይ፣ አንዱን በቃ ይሁን አድርጎ ፈጥሯል። በራሱ በአምሳሉ ፈጣሪ ሲፈጥር ማለት ነው። እናንተ ደግሞ ምድር ላይ እናንተ ማናችሁና ነው? እናንተ ምንድናችሁና ነው? እናንተ አሁን የሰው መልክ እዚህ የምትቸረችሩት እዚህ እንዲህ ነው እንዲህ ነው እንዲህ። መልክ ታጥቦ አይጠጣም። እያንዳንድሽ በመልክ አትመኪ። እያንዳንድሽ በውበት አትመኪ። በውስጣዊ ውበት ተመኩ መጀመሪያ። በላይ ውበት አትመኩ። ሴትም ሆናችሁ ወንድ ማለት ነው። ማንም ከማንም አያንስም። ማንም። ስለዚህ እያንዳንዳችሁ አሁን ይበልጣል አይበልጥም። ትምህርት ቤት ሂሳብ ትምህርት ቤት የገባችሁ ሁላ እስኪመስለኝ ድረስ እኔ አንዳንዶቻችሁን ሳያችሁ ማለት ነው። እንዴ ዲግሪ ነው እንዲህ የምታመጡት ተብላችኋል። ዲግሪ ነው የምታመጡት እንደዚህ ሰውን በማወዳደር ሰውን በማበላለጥ እንዴ ተው እንጂ። አንዳንዴ ከራሳችን ጋር እንሆን። እነሱ ላልደበራቸው እንዴ ያ ሁሉ ወንድ አለ። ከዛ ሁሉ ውስጥ ሀይሚ ብቻዋን ከምትሆን ይቺ ልጅ ምን አለ አብራት ብትሆን ምን ችግር አለው? እኔ እንደሆኑም እኔ የሀይሚ ውበቷን የጨመረችላት ማርያምን ነው ምላችሁ። ውበት ስላችሁ የብቸኝነት ድብርቷን ከዚህ በፊት አዋሳ ነው የት ቦታ ሄዳ ነበረ ከነ ፍርቱና በነበሩ በፊት
ይቅርታ ወደኋላ ተመለሽ አትበሉኝና በዛን ሰዓት ሁሉም የሆነ ሰዓት በቃ መደበቅ ጀመረ እና ብቻዋን ነበረች። አሁን ደግሞ ግምጃዬ በሞራል በኮንፊደንስ ማንንም አልሰማም ብላ ከእሷ ጋር አብራት ነው ያለችው። በጣም ደስ ይላሉ። እውነት ወደፊት እንዲህ ካዘለቃቸው እውነት የልብ ጓደኛ ሆነው እንደ እህት ቢተሳሰቡ እኔ መልካም ነው፣ መልካም ምኞቴ ነው። ምክንያቱም ግምጃዬ በጣም የዋህ ትለፍልፍ ታውራ እንጂ ያን ያህል ስብዕና የጎደላትን ባለጌ ሴትም አይደለችም። እውነት ለመናገር ማለት ነው። የገጠር ልጅ ሲጀመር ማለት ነው መስመር አይስትም። እውነቴን ስነግራችሁ መስመር አይስትም። ስለዚህ ግምጃዬ ማለት ደግሞ በቃ ጠንካራ ሴት ናት። ከሀይሚ የተማራችሁት ምንድን ነው? ጥንካሬን አቅምን ነው አደለ? ግምጃዬም ከሀይሚ ሁለተኛ ታያዋታላችሁ። ምን አይነት አሁን ስላላወቃችኋት ነው። ስታቋት ደግሞ የበለጠ እንትን ትላላችሁ። ይኖ ብዙ ነገር ሀይሚና ብሩኬ ፍቅረኛሞች ስለሆኑ እሷ ጣልቃ መግባቷ ሊደብራችሁ ይችላል። እነሱ ካልደበራቸው ደግሞ እናንተ ምን ቤት ናችሁ? እናንተ እኮ የምታዩቸው በካሜራ ነው። እነሱ በአካል ተገናኝተዋል። ጀስት የሚደብራቸው ከሆነ ደግሞ እነሱ ራሳቸው መናገር ይችላሉ። ሀይሚ ዝም አትልም። ግልጽ ናት። ሀይሚ በጣም ሲበዛ ግልጽ ናት። ብሩክ ሸሚዘዋል ብትሉ ሀይሚ ግልጽ ናት። ይሄ ነገሯ ነው። እኔ ከምንም በላይ ሀይሚ ደስ የሚለኝ ባህሪዋ የመሰላትን ነገር ተናገራ ካላስ አለቀ። ምንም የምትሽኮረመምበት ጉዳይ የለም። ገብቷችኋል አይደለ? ትናንትና ያ ነገር የተፈጠረው ድንገት ነው። እንግዲህ እኛ ፕራንክ ነው ብለን ነበር ያሰብነው። በፕራንክ ነው ብዙ አውርተናል፣ ግን ደግሞ እውነት ነበረ። እች ልጅ በዛ መሀልስ ብትሞት አታዝኑ? ታዝናላችሁ። ግን እግዚአብሔር ይመስገን ድናለች። ማለቴ ከራሷ ጋር ሆናለች። የውሃትነታ በጣም መጥፎ ነው። እንደዚህ በተለይ በዋና የመጣ በጣም ያስጠላል። የማይሆን እንትን ውስጥ ነው የምትገቡት። እና በሰላም ሄዳ እንደዚህ አይነት ነገር ሲፈጠር ብሩክና ሀይሚ ራሱ በጣም በቃ የሚያስፈራ ነገር ነበር። እውነት እግዚአብሔር እንኳን አራቀላችሁ ፈጣሪ። እውነት አንዳንዴ የሰው አፍ እኮ መጥፎ እኮ ነው። እግዚአብሔርን በዚች ቅስፈት ውስጥ አይታወቅም እኮ የእግዚአብሔር ነገር። ህይወቷ ብታልፍስ ሀይሚና ብሩክ የዘላለም ጸጸት ነበር እግዚአብሔርን። ስለዚህ አታማሩባቸው፣ አታሟርቱባቸው፣ ተዋቸው፣ በእናታችሁ ተዋቸው። በእግዚአብሔር እኔ በእግዚአብሔር ለመናችሁ እስኪ ማለት አልተጣሉ። አሁን ምን አላሉ? ለምንድን ነው በዚህ ልክ የምታስጨንቋቸው? ለምንድን ነው ነፍሳቸውን የሆነም በቃ እኔ የምናገረው ይጠፋኛል አንዳንድ ጊዜ። የምሬን ነው እውነት። ሰላማዊም ሰው ሲመጣኝኝ መጥፎም ሲመጣኝኝ ኧረ በጣም ይደብራል እንዴ! እንደዛ ጥጋቸውን ይዘው እንደዛ ተከባብረው ለኖሩት ኑሮ እናንተ በካሜራ ለምታዩት ነገር ምን አስጨነቃችሁ? ግምጃዬን ጠላችሁ አይደለ? በቃ ጥሏት ልትኖሩ አይደለም ሄደችው። እንትናቸውን እስኪጨርሱ ድረስ ነው። ታገሱ በቃ። አንዳንዴ እኮ እንኳን አይደለም በቪዲዮ የምታዩት አብራችሁ እየኖራችሁ እንኳን የማትወዱት ነገር ሲኖር ችላችሁ ለመኖር ጭንቅላታችሁን ታሳመናላችሁ። ያ ደግሞ ሰው ከሰው ደግሞ በምንም አያንስም። በምንም የፈለገ ነገር ሰውን ልጠሉት ትችላላችሁ፣ ግን በቃ ያ ሰው የእግዚአብሔር ፍጡር በመሆኑ ብቻ ልታከብሩት ይገባል። የምሬን ነው። እንኳንም እንደ ግምጃዬ ጀግና የሆነ ሴት የምሬን ነው። እኔ እንደዚህ ማለባበስ ማሽቆላባበስ ምናምን አልወድም። ምክንያቱም እናንተ ነገ ስለሚፈጠረው ሶስተኛ ወገን ከገባ ሌላ ጣጣ ነው ምናምን። ጣጣው ሲመጣ በጣጣው ጊዜ እንወቅሳታለን። አሁን ግን ያለችበት ነገር ትክክል እስከሆነ ድረስ መንገዷን ይዛ ትጓዝ። ስለዚህ ከራሳችሁ ጋር ሆኑ ፋሚሊ፣ እባካችሁ እንዴ